ሰላም እንዴት ናችሁ? ውድ የዩቤል ተከታታዮቻችን እግዚአብሔር ይመስገን እኛ ደህና ነን። እናንተ እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ሳምንታዊ ፕሮግራማችን ተጀምሯል። እንግዲህ ቀናችንን እየጠበቅን እየመጣን ነው። ዛሬም እንግዲህ አንድ ተዋናይ ጋብዘናል እና እንዴት ነበረ ህይወቱ በቅርቡ አዲስ የተመረቀ ፊልም አለና እሱን ፊልም እንዴት እንደሰሩት ምን ያህል ጊዜ እንደፈጀባቸው ምን ነበረ ከባድ ምንድን ነበር የፈተናቸው ምናምን የሚለውን እንግዲህ በደንብ እንጠይቀዋለን ማለት ነው። አርቲስታችን ተወዳጅነትን ያገኘ አርቲስት ነው። በጣም ጎበዝ ነው። በጣም ቅን የዋህ ልጅ ነው። እኛም ፕሮግራማችን ላይ ስጋብዘው እሺ ብሎን ነበር የመጣውና በጣም ደስ ብሎናል። በዚህ አጋጣሚ እግዚአብሔር ያክብርልን። ያው እንግዲህ ትገምቱታላችሁ ብዬ አስባለሁ። ፊልሙ ከተመረቀ መታየት ከጀመረ ኦሬዲ 3ኛ ቀን ሆኖታል። በጣም ተወዳጅነትን አግኝቷል። እንግዲህ ሞራል እንስጠውና ይምጣልን። እንግዲህ እንቀበለው። ሰላም እንዴት ነው? ሰላም ነው። አንቺ ታውቃለሽ? ተቀምጠሻል? እሺ 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 እንግዲህ ተመልካቾች ተመልካቾቻችን እንግዲህ በዶልፊን መልቲ ሚዲያ ላይ የተለቀቀው ቲክቶከሯ የሚለው ፊልም ላይ ዋና ተዋናይ ሆኖ የሚተውንልን እንግዲህ መጥቷል። አክብሮን ስለመጡ እናመሰግናለን። እኔም በጣም አመሰግናለሁ። በጣም ቴንኪው። አንቱ ልበል ወይስ አንተ ልበል? ችግር የለውም። አይ ያው እንዲቀልሽ ያው ጠያቂ ይማራልሽ እንዲቀልሽ ፕሮግራሙ ጥሩ እንዲሆን ችግር የለውም። አንተ ብትይኝም ምንም ችግር የለውም። እሺ እንግዲህ ራስን አስተዋውቅልን። ኦኬ። ለማያውቁ እንጂ ያው ተደራሽነትን አግኝተሃል። አንተን አሁን የማያውቅ ሰው ይኖራል ብሎ ማሰብ ዘበት ነው። አመሰግናለሁ በጣም። ስሜ እዮብ መስፍን ይባላል። ተወልጄ ያደግኩት ኢትዮጵያ አዲስ አበባ ውስጥ ነው። በተለምዶ ቦታ አዲሱ ገበያ የሚባለው ቶታል አጣሪ ሰፈር ተብሎ በሚጠራ ቦታ ነው ተወልጄ ያደግኩት። እርግቴም እዛ ነው። ትምህርቴ ደግሞ ጂቫ ስኩል ተማርኩት። ከነርሰሪ ጀምሮ እስከ 10ኛ ክፍል እዛ ተምሬ 11 12 አንዳርጌ ወልደ ጊዮርጊስ ቀኛዝማች አንዳርጌ ወልደ ጊዮርጊስ ትምህርት ቤት ተምሬ እድሜ ለትምህርት እንዳለቀ ወደ ሙያው ውስጥ ገባ። ልክ በቃ ወዲያው እንደጨረስኩ ነው ወደ ካሜራ ማንነት የገባው። ጎን ለጎን ከትምህርቴ ጋር አያይዤ ነበር የምሰራው። እግዚአብሔር ይመስገን። አሁን ካሜራማንም ነህ ዩቲዩበርም ነህ። አሁን ደግሞ በፊልም ስራ እየመጣ ነው። እንዴት ነው ይሄ ነገር ግን? አርት ውስጥ ስላለው ነው። አይ ደስ ይላል ማለት ተያያዘ ነገሩ። ካሜራም ዩቲዩበርም እንዲሁም ደግሞ ፊልም ስራው ላይ እያንዳንዱ አንድ ላይ ተያያዘ ስራ ስለሆነ በእርግጥ ያው ፊልም ስራውን ካሜራ ይፈልጋል። አንድ ላይ ነው። አይ ደስ ይላል በጣም። እና የቤቱ አስቸጋሪ ነበር ወይስ እንዴት ነው? ባይዘው እንደዛ ስትይኝ ወንድሞቼ ተዛሉኝና ወንድሞቼ በጣም አስቸጋሪ ነበሩ። እኔ በቃ የተወለድኩ ራሱ አይመስልም። ጸባይኛ በከመሆኔ የተነሳ በቃ የተወለድኩ ራሱ አይመስልም። በጣም የሚገርምሽ ኮሽ ሳታረግ ነው ያደግከው። ምንም በቃ ሁሉ ነገሬ ትኩረቴ በቃ ትምህርቴ ላይ ምናምን ነውና እንዴት ልበልሽ በጣም በቃ ቤተሰቦቼ ሲናገሩ ራሱ አንዳንዴ ላረስ መናገር ትንሽ ይከብዳል አይደል? የሆነ ራስሽን ትያሽ ነው የሚመስለው። ሰው ቢያወራው ወር ደስ ይላል እና በጣም በቃ ውሃ የሆንኩ ልጅ ነበርኩ። ውሃ ሲያልፍ አለሚያፈው ለስስ ብለህ እንደዛ ነው በቃ የሄድኩትና ወንድሞቼ በጣም ነበር የሚያስቸግሩ። ስንት ወንድሞች አሉ? ተካሱ ግን ቤተሰቦቼ የመጨረሻ ልጅ ነህ? ስንት ናችሁ በአጠቃላይ? 5 ነን። ያው ቤተሰቦቼ ግን የሚሉት አንድ ነው የሚሉኝ እኔን ነው። እህትስ የለም? አለች። 2 ነን። ለካ እሷ አለች። አይ በጣም ደስ ይላል። በጣም እና ይሄ ፊልም እና ወደ ፊልሙ እንምጣና እንዴት ነበረ ፊልሙ ስትሰሩ? ምን አይነት ነገር አስቸግሯቸዋል? በቃ የሆነ አዳጋጅ ሆኖ የሚያልፍባችሁ ነገር አለ አይደለ? በጣም የፈተናችሁ
እና ደግሞ ስንት ጊዜስ ፈጀባችሁ? እውነት ለመናገር ቀላል አልነበረም። ስለ ፊልሙ ስናገር ቀላል የሚባል ነገር አልነበረም የታለፈው። እንዲሁ ሰው ሲያየው ቀላል ነገር መስሎ ሊሆን ይችላል። በአንድ ቲቪ ከፍተህ ስታየው ቀላል ነገር ይመስላል፣ ግን ሲሰራ በጣም ብዙ መስዋዕትነትን የከፈለ ስራ ነው። ከክፍለ ሀገር እዚህ ድረስ የተመላለሱ ሰዎችን እስከ መስራት ድረስ ልክ ነው። በጣም ሀገርም ጊዜ ታይም፣ እያንዳንዱን ሰዓት ብዙ ባለሙያዎችን በገንዘብ በብዙ ነገሮች ብዙ መስዋዕትነት ተከፍሎለት የተሰራው የኢትዮጵያ የፊልም ኢንዱስትሪም ከፍ ለማድረግም አንድ መስዋዕትነት የተከፈለበት ስራ ነውና ተመልካቾችም አይተውት እየፈረዱበት ያለ ነገር ነውና ብቻ ተመስገን፣ እግዚአብሔር ተመሰገነ ነው። አሁን እንደዚህ እንደምታየው አይደለም። ከኋላ በስተጀርባ ብዙ ከኋላ ብዙ ሰዎች ባለሙያዎች አሉ እዚህ ስራ ላይ በጣም ብዙ መስዋዕትነት የከፈሉ። በዚህ አጋጣሚ በጣም ላመሰግናቸው እወዳለሁ እና በጣም ቀላል የሚባል አይደለም። ግን እግዚአብሔር ይመስገን ትልቁ ነገር ፍሬ ታያለ። አዎ ደስ ይላል። ልክ ነው። በእርግጥ የፊልሙም ጭብጥ ሀሳቡ በጣም ደስ የሚል ነው። ተረድቼዋለሁ እኔ። አዎ ጭብጡ እንዴት አገኘሽው? ጭብጡ በጣም አሪፍ ነው። ያው ምንድነው ጭብጡ? ተቀያየርን አሁን እንትን ጠያቂና ምላሽ ምን መሰለሽ፣ ኮሜንት ላይ ብዙ ሰዎች ይነግሩኛል፣ እንዲሁም በአካል ይነግሩኛል። በአካል ሲያወሩሽና በጽሁፍ አንድ አይደለም። ስሜትሽን ለማየት ፈልጌ ነው ማለት እኔ ለማስተላለፍ የፈለኩት ስሜት ሰው ላይ ተጋብቷል የሚለው ነገር አግኝቼው ይሆን ወይ የሚለው ፈልጌ ነውና ለዛ ነው። አይ በጣም ማለት ያው ቲክቶክ ላይ የሚለቀቀው ነገር አንዳንዴ ሙሉ ለሙሉ እውነት አይደለም አይደለም ማለት የፈለጉ ያ ማለት የሚለቀቀው ነገር ሁሉ እውነት አይደለም። አሁን ልጅቷ እንደዛ ያደረገች ማለቷ ምናምን እኔ ሁሉንም ፊልም ማለት ሙሉን አይቼዋለሁ፣ ሙሉን ጨርሻለሁ። ለዛ ነው። በጣም ጥሩ ተመልካቾች እነሱ ይት አይደለ? አዎ እናንተ ደግሞ ብታዩት ሞር የተሻለ ነው። በጣም ጥሩ በጣም እናመሰግናለን። በጣም ደስ ይላል። እና እንዴት ነው የትዳር ሁኔታ? አግብተሃል ወይስ ገና ነህ? እንደውም እኔ ይሄንን መጠየቅ ዩቲዩብ ላይ አይቼዋለሁ። በጣም ደስ በሚል ድል ባለ ሰርግ ነበር ያገባው። አይ እንትን አላገባውም። አሁን እጮኛለች። አግብተሃል? እጮኛለች። አይ አግብተሃል? አግብቻለሁ። አዎ እጅ ላይም ቀለበት እያየሁ ስለሆነ ነው። አዎ ቀለበት ስላሰረ እና አግብቻለሁ። ይጸጽታል እንዴ? አረ ለምን እንዴ? ትዳር ህይወት አይደል እንዴ? አግብቻለሁ። ሰዎች ባይዘው ይጠይቁኛል እንደው መልኬንም ምንም የዛሬ ያለኝም ገጸ ባህሪ ምናምን በማየት ታግብታል እንዴ? አዩብ አግብታል እንዴ? ብዙ ሰዎች ቲክቶክ ላይ እንትን ሲሉት በቃ እንጂ የማደርግበትና ያው መልካም ነገር ካላቸው ነገር አንጻር ነው እሱን እረዳለሁና ለተመልካቾች የማስተላለፍ ፈልገው ነገር ያው አግብቻለሁ የሚለው ነገር ነው። እና ሚስት ያንን ነገር ስታይ ማለት ውስጡ ባለቤቴ ማለት አንዳንዴ ይገብድሻል ማለት በቃል የማይገለጹ ውስጥሽ የሚተናነቁሽ ብዙ ነገሮች አሉና ቅርታ ስሜትሽን ለረብሽ ፈልጌ አይደለም። ኧረ አንተ እኔ ስሜትን ለረብሽ ፈልጌ አይደለም። ተው ባለቤቴ በጣም ሰፖርት የምታደርገኝ ለዚህ ስራ ትልቅ መስዋዕትነት ከፈለች። የጀርባ አጥንቴ ደክሞኝ ከፊልም ሰርቼ ስመጣ ግሬን እያጠበች እንዴት ነበር ውሎ ብላ ቅፍ እያደረገች አንዴ ቅርታ። ኧረ ችግር የለም ጊዜ መጠቀም ትችላለች። ቅርታ በጣም ስሜቱ ተነክቷል። በጣም ስሜታዊ ሆኗል። ችግር የለም ችግር የለም። እሺ ኦኬ ቀጥላ እዛው ውስጥ ውጪ ጥለው መጣ። እና በቃ ጥሩ እንግዲህ ታመሻላችሁ ማለት ነው። በጣም ሰባ ሁለት ሰዓት የሰራንበት ጊዜ አለ። 72 ሰዓት
ማጂ 72 ሰዓት ምንም ያህል ያረፍት 72 ሰዓቱን የበላነው 3 ሰዓት ብቻ ነው። አስቢ 3 ሰዓት ብቻ። አሁን እንደዚህ መክሳቴ ምናምን የምታየው ከፊልሙ በኋላ ነው። ከፊልሙ አሁን ነው ሞላ ሞላ ያልኩ ከፊልሙ በኋላ ከፊልሙ በኋላ ነው። ቀላል አይደለም። እሱማ ያው ምንም ነገር እኮ ሲሰራ በጣም ብዙ ልፋት ይኖረዋል፣ ድካም ይኖረዋል፣ መስዋዕትነት የምከፍለው አሁን አንድ ተሆነ ያለ ጸጉሩን ተላሽቶ እስከ መክሳት ድረስ የደረሰ በጣም ሮል ሞዴል ነው። በጣም አይዘው አንተም እንደምትወደው ስለማቅ ነውና እና ለፊልም በጣም ለጥበብ ብዙ መስዋዕትነት ይከፈላል። ደስ ይላል። ለማንኛውም ሙያን ማክበር ትልቅ ነገር ነው። በዛው ልክ ይከፍላል መልሶና ደስ ይላል በጣም። እና እንግዲህ ላንተ ያዘጋጀሁልህ ጥቂት ጥያቄዎች አሉ። እንግዲህ ደስ ካለ ልጠይቅ። እሺ ወደ መጀመሪያው ጥያቄ ሳልፍ፣ እሺ እንግዲህ ራስህን እስቲ በ3 ቃል ግለጽልን ብልህ ምን ብለህ ልትገልጽልኝ ትችላለህ? ጥሩ ጥያቄ ነው። ጥያቄ ነው። አንዳንዴ ስለራስ ማውራት ትንሽ ይከብዳል። ቅድም እንዳልኩሽ ነው። ስለራስ ስታወሪ ሰው የሚሰጥሽ ግምት ሌላ ግምት ነው። ጢባራ ምናምን ይባላል እና እኔ ስለራሴ ምን ፐርሰንት መናገር እችላለሁ ያስባለሁ። ስለጠየቅሽኝ ማክበረሽም ስለጠራሽኝም እምቢ ማለት አልችልም። ስለራሴ ምን መሰለሽ በጣም ጎበዝ ሰራተኛ ነኝ። በጣም ሃይማኖቴን የማከብር ሰው ነኝ። በጣም ላሰብኩት ዓላማ ወደ ኋላ ማለል ቀድሜ ከፊት ተገኝቼ ሆኜ ማሳየት የምችል ለራሴ መናገር የምችል ጎበዝ ሰው ነኝ ብዬ አስባለሁ። እዛም ነው ዛሬ ሲደረስኩት ብዬ አስባለሁ። አይ በጣም ደስ ይላል። ሚስትህንስ በ3 ቃል ገለጻት ብትባል ምን ስለ ሚስትህ ሳወራ በጣም ስሜታዊ ትሆናለህ። ምንድን ነበር ጥያቄው? ሚስትህን በ3 ቃል ገለጻት ብለህ በመልካም ነው በመጥፎ የትኛው ይበዛል? አይ ጥያቄሽ እንዳላሰስ አንተ የራስህን በምን በጥሩ ነው በመጥፎ ነው የገለጽከው? ያላቀም ጥያቄሽ ተደበድብሃለች እንዴ? ተጨቁናለች? እና ምንድነው የምትል? በምንድነው? በመልካም ነገር ነው። በመልካም ነገር በጣም ጎበዝ ልጅ ናት። እሺ በጣም ጎበዝ ናት። ትዳሯን አክባሪ ናት። በጣም ትሁት ናት። ትዳሯን አክባሪ ስትል አንድ የሰራችሁት ፕራንክ ትዝ አለኝ። ሰሞኑን አነጋጋሪ ነበር። እና ብዙ አግኝቼሻለሁ። ብዙ ነገሮች እየተማርኩበት ስለሆነ መጣሽ። ምናልባት ውሃ ነገር አደረገ። ምናልባት ውሃ አምጡለት ወይ የኔ ልስጥህ? እሺ ደስ ይላል በጣም። ኦኬ ደስ ይላል በጣም። እንዴት ነው የሚከፈተው? እዚህ ጋር በዚህ ነው ነክተታል። አፍሻ እንዳሰበው ቆይ ለኔ እስቲ ኦኬ ለማለት ነው። አመሰግናለሁ። ኦኬ ወደ ጥያቄው እንመለስ። ወደ ጥያቄው እሱ ፍራንክ በጣም የሚገርም ገጠመኝ ሆኖ ነው የተሰራው። የእሱ መሰረት ብዬ ማሰው ይሄ ፊልም ነው እንዳልኩሽ። መሰረቱ ፊልሙ ነው፣ ከፊልሙ ጋር የተያያዘ ነው እና
በጣም የሚገርምሽ ነገር ገጠመኙ በጣም የሚገርም ነው። ሊሰራበት የቻለበት ገጠመኝ በጣም የሚገርም ነው እና በጣም ሊደንቅሽና ሊገርምሽ የሚገባው ነገር ፊልሙ ነው መሰረቱና ሊገርምሽ የሚገባው ነገር ትልቁ ነገር ገጠመኙ ነው። ያ ገጠመኝ ማለት ነው። ይቅርታ አድርግልኝና አንዳንዴ ለምሰጥ ጥያቄ ትንሽ ቀልበጭ አድርገህ ፍሬ ያለው ነገር ብትነግረኝ ደስ ይለኛል። ኦኬ ማለት ባታር ትንሽ እሺ ፕሮግራምሽ ምናልባት ሰዓት አለው መሰለኝ አይደል? አዎ አይ በቃ ማለት እንትን አትበለው አታርዝም። እሺ እሺ እና ትልቁ መሰረት ብዬ የማስበው ይሄ ፊልም ነው እንዳልኩሽ ነው። አዎ ይሄ ፊልሙ መሰረት ነው። ምን ነው መሰረቱ? መሰረቱ ምንድነው? ይሄ ፊልም የዚህ ፕራንክ መሰረት ትልቁ ነገር ፊልሙ ነው። ፊልሙን ፕራንክ ስትደረጉ ወንድሞችን ነበር ፕራንክ ያደረገው። ጥያቄ ግልጽ ላድርግልህ ብዬ ነው። ትክክል ነሽ። እና ማለት አንተ ነበር ከባለቤትና ከወንድም ሚስት ጋር ተባብረው ሁለቱን ወንድሞችን ፕራንክ ያደረከው። አስታወስኩት። እኮ ስለሱ ንገረኝ። ማለት በጣም ብዙ ኮሜንቶች ላይ እያነበብኩ ነበርና በጣም ባይዘው እሱ ፊልም መሰረቱ ትልቁ ነገር ያ ፊልም ነው። አውቃለሁ መሰረቱ ትልቁ ፊልም እንደሆነ። ፊልሙ ምን መሰለሽ? አውቃለሁ ፊልሙንም አይቼዋለሁ። እሺ ያ ፎቶ ከዛ ነው የወጣውና ያ ፎቶ ከዛ ስለወጣ አሁን ብላችሁ ነው የተነሳችሁት ፎቶ ነው? ተመዘዘው ዘር አረጉ ከዛ ነው ፎቶውን የተነሳችሁት ሆን ብላችሁ አይደለም። ኮንቲኒቲ ነው። ልክ እንደዚህ ፊልም ስንሰራ ልብስና ምን ኮንቲኒቲ ይያዛል። ማለት ኮንቲኒቲ ማለት አንድ ቦታ ላይ የተጠቀምሽው ነገር ስክሪፕቱ ጋር ሲገናኝ ያንን ቦታ ለማግኘት ግዴታ ፎቶ እያነሳሽ ነው የምትጠቀሚው። ለምሳሌ ያንን በዛ ቀን ያደረግሽው ልብስ ያ ከሆነ ሁለተኛው ቀን ክፍል ሀገር ሰሪ ትችያለሽ። ያ ልብስ አንድ ላይ የተያያዘ ሀሳብ ካለው ግዴታ ያንን ልብስ እንደለብሽ ፎቶ ታነሺዋለሽ እና የዛ ላይ የተነሳ ፎቶ ነበርና አጋጣሚ ሳይው ሄሮ ምን ወንድሞች ፕራንክ ካላደረጋቸው ነው ያሰብኩትና ያልኩኝና እንጂና ሚስት ግን ያን ፎቶ መጀመሪያ ስታዩ ምን አለች? በጣም ኤክስፔክት አላደረገችም ነበር ማለት ያው ሲኑ እንዳለ ታውቃለች እንደዚህ ነገር ግን ስክሪፕት ምናምን አብራችሁ ነበር ስታዩ ትንሽ ስሜቷ አልተረብሻገር ያው ውስጧ አሸነፋት። ለምን ለፊልሙ የተከፈለለት መስዋዕትነት ስላለ አሸነፋትና አክሴፕት አደረገችው። ደስ ይላል በጣም እና ያው ሚስት በጣም እሺ ሚስትን ማለት ከሚስት የምትጠላው ሶስት ነገር ንገረን ብትባል ምን ትላለህ? ባለቤቴ ምንም የምጠላላት ነገር የለም። ምንም ነገር ማለት ትንሽ በቃ አላ ምንም ነገር የለም። ያ ነው ሚዲያም ነው። ለምሳው ሰፋ አድርጎ ያስብ ይችላል። በጣም ደስ ይላል። ያው ከእንግዲህ ከእዮብ ጋር የነበረን ቆይታ እንዲህ እያለን እየቀጠልን እንገኛለን። እናንተም እስካሁን አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ጥያቄ ደግሞ እንለፍ። ያው የመጀመሪያው ጥያቄ ራስን በሶስት ቃል ግለጽ የሚለው ነበረ። ሁለተኛው ጥያቄ ደግሞ ምን መሰለ? እስከዛሬ ያው ከብዙ ጋር ስለምትውል ምክር ምን ሀሳብ ምናምን አይጠፋምና እማትረሳው ምክር ወይ ቤተሰብ መከራ ይሆናል በቃ ከአይምሮ የማይጠፋ አድቫይስ እንግዲህ እኛ ምንድን እንማርበት ትንሽ ብትነግረን። ባይዘው ሰው ልጅ ያለው ለሰው ልጅ ነው። ህይወት ትምህርት ቤት ናት ብዬ አስባለሁ። ትምህርት ቤት ናት ፎር ሹር። ዛሬ እናንቺ እዚህ ጋር ቃለ መጠይቅ ማድረጋቸው ብዙ ነገሮችን ለመማርበታለን ብዬ አስባለሁ። አንቺ ብዙ ነገር ይዘሽ ትያለሽ ብዬ አስባለሁና እኔ ባለኝ ገጠመኞች ሁሉ ከሰዎች ጋር ስገናኝ ስላለው ስለ ህይወት ታሪክ ስላለበት ሁኔታ ስላለው ውጣ ውረድ መስማት እወዳለሁ። ምክንያቱም ለእኔ ትልቅ ግንባታ ነው ብዬ አስባለሁ እና ከብዙ ሰዎች ጋር እገናኛለሁ። በጣም ብዙ ህይወት ካሳለፉ ሰዎች ጋር እገናኛለሁ። ደግሞ ብዙ ሰዎችን ሳወራም ሳማክርም ትልቁ ነገር እድሜን ተጠቀም። ህይወት አደረት እድሜን ተጠቀም። ያርሜ ምንድነው ተጠቀም ማለት ያለን ጊዜ በተቻለ አቅም ባለ እድሜ ባለ ገጠመኞች ሁሉ ለስራ አይመሩን ክፍት አድርገህ አላማህን ህይወትን ተረድተህ ወደፊት በአላማ ተጓዝ። እያንዳንዱ የሚመጣልህን እድሎች አታባክን። እግዚአብሔርን አመስግን። ብዙ ነገሮች አሉና በጣም እነዚህ ነገሮች ለኔ በጣም ትልቅ ግንባታ ናቸው ብዬ አስባለሁ። እዚህም ለመድረሴ ትልቅ የኋላ ጀርባ አጥንት ናቸው ብዬ አስባለሁና ሁሌም ከጎኔ ሆኖ ማስባቸው ነገሮች እነዚህ ናቸው። አንቺ ምናልባት ይጠቅም ይችላል ለወጣቱ ማስተላለፍ ፈልገው ነገር ያንን ነው ብዬ አስባለሁ። ደስ ይላል በጣም እንትን ነው በጣም ጥያቄዎችሽ ደስ ይላል። ባይዘው አይደል? አመሰግናለሁ። ጥሩ ጋዜጠኛ ነሽ። በጣም አመሰግናለሁ። ቆንጆ ነሽ። ለማግበተሻል? እኔ ያው አይ መንገድ ላይ ነኝ።
አግብተሻል? አላገባሁም። አግብተሻል? አላገባሁም። አግብተሻል? አግብቻለሁ። ደስ ያ በጣም እድለኛ ነው ባለቤትሽ። አዎ አንተ ሚስት እድለኛ ናት። ሚስት አንተ እንደሱ አይነት ሚስት በማግኘት እድለኛ ነህ። አንተ እንደሱ አይነት ሚስት በማግኘት እድለኛ ነህ። እኔ አዎ በጣም መልካም ነኝ። ያ አንቺ መልካም ነሽ። በጣም አመሰግናለሁ። እሺ ወደ መጨረሻው ጥያቄ ሳልፍ ኦኬ፣ በህይወት የሚጸጽት ነገር ማለት እንዴት ነው? ይሄ ነገር ባይሆን መልሼ መቀየር የምፈልገው ያንን ትዝታዬ ነው ብለህ የምታስበው ነገር አለ? እውነት ለመናገር ምንም ነገር የለም። እንዳልኩሽ ነው፣ ደምም እንዳወራሁልሽ ነው። ምንም ነገር በህይወትሽ ውስጥ ሊቆጭሽ የሚገባ ነገር የለም። ልታባክኝ የሚገባ እድሜ የለም። እያንዳንዱ እድሜሽን በተቻለሽ አቅም እየሰራሽ ማሳለፍ ነው። ከአንቺ የቀረ ነገር ከሌለ ምንም ሊቆጭሽ አይገባም። እድሎች ስታባክኝ ነው ሊቆጭሽ የሚችለው። ያን እድል ላለማባከን መሞከር ነው። በብዙ ጠንክሮ ከመጥፎ ጓደኛ መራቅ ነው። አላማሽን ከእግዚአብሔር ጋር አድርገሽ ስራሽ ላይ ማድረግ ነው። በጣም እና እግዚአብሔር ቺን 20 ምናምን ዓመት ስኖር እያንዳንዱ እድሜን እግዚአብሔር የተመሰገነ ይሁን። እኔ ካሰብኩት በላይ እግዚአብሔር እየረዳ እያገዘኝ እዚህ ደርሻለሁና ምንም ጭራሽ በጣም ደስ ይላል። በጣም ደስ ይላል። ችግር የለም። እንግዲህ ተመልካቾቼ የዛሬው ጥያቄ ይሄንን ይመስላል። እስካሁንም አብራችሁ ስለቆያችሁ በጣም እናመሰግናለን። እንግዲህ በስተመጨረሻ አንተ ማስተላለፍ የምትፈልገው ቀረ የምትለው ነገር ካለ፣ ማመስገን የምትፈልገው ሰው ካለ እንግዲህ መድረኩ ላንተ እሰጥሃለሁ ማለት ነው። እሺ እንግዲህ ተመልካቾቼ እስካሁን ድረስ የነበረን የፕሮግራማችን እንግዲህ እንዳያችሁት ነው። በእንደዚህ አይነት መልክ እናምጣላችሁ ብለን ነው መልእክታችንን እንዳስተላልፍ ማለት ነው። ተመልካቾቻችን እንዴት ናችሁ? እንዳላችሁ እግዚአብሔር የተመሰገነ ይሁን። ትንሽ ዘና ፈታ እንዳላችሁበት ተስፋ አደርጋለሁ። በዛውም ቁም ነገሮችን አስተላልፈንበታል ተመልካቾቼ፣ ከሳቅ ጋር አንድ ላይ ማለት ነው። ይህን ጊዜ እየሳቅን ካልሆነ ትንሽ ከባድ ነው አይደለ? አዎ። ለማንኛውም ተመልካቾቻችን እንግዲህ ከዚህ በፊት በለቀቅነው ቪዲዮ በጣም ብዙ ሀሳቦችን፣ አስተያየቶችን ስትሰጡን ነበረ። ያንንም አይተን ተመልክተን እውነት ነው ተከላችሁ እኛንም ስለማጠብቁም እንደዚህ አይነት መልክ እንደሆነ እንረዳለን። እኛ መጥፎ ነገር እንደማናደርግም ደግሞ ከእግዚአብሔር ጋር ታውቃላችሁ፣ የምታውቁም አላችሁ። ያው ግን የተሰራው ነገር ደግሞ እውነት ነው ይመስላል እና መልካም ሀሳባችሁ ስለሆነ ለእኛ ያጋራችሁ ተቀብለን እንግዲህ ያው ሁለተኛውንም ለቀን ለመልካም ዓላማ እንደሆነ አሳይተናችኋል ተመልካቾቻችን። እንግዲህ በጣም እናመሰግናለን ሁላችሁንም። በጣም ይቅርታ ያው ሁለት ፓርት ስላደረግነው ነው ሞር በጣም እንትን ያለው የገነነው። ያው አንድ ሰዓት ከምናምን ስለሆነ አንድ ሰዓት ከምናምን ፕራንክ መልቀቅ ማለት በጣም ቦሪንግ ነውና ለዛ ነው ሁለት ከፍለን የለቀቅንላችሁ እና ልባችሁን ደግሞ ጠልጣል እንዲህ ስላሰበው ነው ተመልካቾቻችን። ለማንኛውም በጣም ጥሩ የሆነ ቪዲዮ ነበረ። እንዲሁም ደግሞ ዋናው መልእክቱም የነበረው ፊልሙ እንዲተዋወቅና ፊልሙን ደግሞ በደንብ አድርጋችሁ እንድታዩትም ከማሰብ አንጻር ነው። ወንድሞቼ እንደዛ ፕራንክ አድርጌ ለነሱ ፊልሙን ሳልናገር ምን ሳልል እንደዚህ ሰራላችሁና ገብታችሁ ይዩት ተመልካቾቻችን። ፊልማችንን በዶፊ መልቲ ሚዲያ ተለቆላችኋል። በዛ ቻናል እየገባችሁ ፊልማችንን ማየት ትችላላችሁ። በጣም አስተማሪ መልካም ነገርን የያዘ አስቂኝ ቆንጆ የሆነ ፊልም ነው። በእርግጠኝነት በጣም ተወዱታላችሁ እያስባለሁ። ያያችሁትም ሰዎች ደግሞ ኮሜንት እየገባችሁ እስቲ እንዴት እንደነበረ ተወናይ እንዴት እንደነበረ ኮሜንት አድርጉልን ተመልካቾቻችን። በጣም ብዙ መስራት የምፈልጋቸው ስራዎች አሉ። ከዚህ በላይ የሲኒማ ትልልቅ ስራዎችን መስራት እፈልጋለሁ። እንደ መነሻ ይሄን ሀብዬ ተነስቻለሁ። ለዚህም ደግሞ አበረታቱ። እንግዲህ እናመሰግናለን። እንግዲህ ተመልካቾቻችን የዛሬው ቆይታችን ይሄንን ይመስል ነበረ። ስለተከታተላችሁ እናመሰግናለን። ማመስገን የምትፈልገው ቀረ የምትለው ነገር አለ? አዎ አለ። እሺ ተመልካቾቼ ቤተሰቦቼ በጣም ማመስገን እፈልጋለሁ። አንቺንም ማመስገን እፈልጋለሁ እዚህ ስለገበሽኝ። እናንተንም ማመስገን እፈልጋለሁ። በመጨረሻ ዩቲዩብ ላይ የገባችሁ ቪዲዮዎቻችንን እዩት። በጣም አመሰግናለሁ። ተመልካቾች የኛን ፕሮግራም በዚህ ያውቁታል ከሌሎች ፕሮግራም። አንተ ግን ጎበዝ ነኝ። ቀጥይ እዚህም ስሜቱ ሳይጠፋ በዚህ ቤት እሷም ለእንትን የምትፈልጓ ሰዎች ካላችሁ ግን የምር የቲቪ ፕሮግራም ዛሬ ገና ነው
ለምን አታስገቢኝ? አልተማርኩም በሱ። አይ ችግር የለውም። ዩቲዩብ ላይ ብዙ ስለምትሰሪ እኮ ድፍረትም ምንም ይኖርሻል። እሺ እንግዲህ ተመልካቾች የዛሬው ፕሮግራማችን ይሄንን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ቀን ይሁንላችሁ። ቻው ቻው። ባይ። አመሰግናለሁ። እሺ እናመሰግናለን። እሺ